ቢሮ 121 ናሳን ለ3 ወራት ሀክ ያደረገው የሰሜን ኮሪያ የሳይበር ተቋም። ሰሜን ኮሪያን በተመለከተ በምዕራባውያን ሚዲያዎች ተወርተው በአብዛኛው ሰው የሚታመኑ ብዙ ተረት መሳይ ወሬዎች አሉ። ከነዚህም መካከል በሰሜን ኮሪያ ጅንስ መልበስ ክልክል ነው፣ በሰሜን ኮሪያ ኮምፒውተር የሚጠቀሙ ሰዎች ቁጥር ከ400 አይበልጥም፣ ስማርት ስልክና መኪና የሚፈቀደው ለባለስልጣናት ብቻ ነው፣ ሁሉም የሰሜን ኮሪያ ወንዶች ጸጉራቸውን በፈለጉት አይነት መቆረጥ አይችሉም፣ እንዲሁም በየዓመቱ ታስቦ የሚውለው የቀድሞ መሪ የሞት ዓመት ዕለት በመላ ሀገሪቱ መሳቅ ክልክል ብቻ ሳይሆን ለእስር የሚያበቃ ወንጀል ነው የሚሉና ሌሎች በርካታ የሐሰት ወሬዎች በሰፊው ከመወራታቸው የተነሳ ብዙ ሰው እውነት ናቸው ብሎ ያምናል። በእነዚህ በምዕራባውያን ሚዲያዎች ለዓመታት ሲወሩ ከቆዩ ፕሮፓጋንዳዎች የተነሳም ስለ ሰሜን ኮሪያ ሲወራ በአብዛኛው ሰው አእምሮ የተከሰተው በአምባገነን መሪ የምትተዳደር ከኒውክሌርና ወታደራዊ ኃይል በቀር በሌሎች ጉዳዮች ከዓለም ስልጣኔ የተገለለች ሀገር እንደሆነች ነው። ሰሜን ኮሪያን ሆን ተብሎ ለማሳነስ ከሚወሩት መካከል ከሁሉ የሚያስቀው ኮምፒውተርና ኢንተርኔት የሚጠቀሙ በመቶ የሚቆጠሩ ሰዎች እንደሆኑ የሚወራው ነገር ነው። እውነታው ምንድነው ካልን ሰሜን ኮሪያ የራሷ የሆነ የኢንተርኔት ሲስተም ያላት፣ በሚሊዮን የሚቆጠሩ የስልክና የዋይፋይ ተጠቃሚዎች የሚገኙባት፣ በኮምፒውተር እውቀታቸው የመጠቀ እውቀት ያላቸው በሺህ የሚቆጠሩ ወጣቶች ያሉባት ሀገር ናት። እንዲያውም ለኮምፒውተርና ኮዲንግ እውቀት ቦታ ከመስጠታቸው የተነሳ በልጅነታቸው በሂሳብና በኮምፒውተር ሳይንስ ጎበዝ የሆኑ ተማሪዎችን የሚመለምልና በስሩ አድርጎ የሳይበር ውጊያ ስልጠና፣ ኮዲንግና ሃኪንግን ጨምሮ ከፍተኛ የኮምፒውተርና የሳይበር ስልጠና የሚሰጥ ቢሮ 121 የሚባል ተቋም ሁሉ አለ። በርካታ ስያሜዎችን በመጠቀም የተለያዩ የሳይበር ጥቃቶችን የሚፈጽመው ቢሮ 121 ከ2 ዓመታት በፊት ወደ ናሳ የመረጃ ቋት በመግባትና መረጃዎችን በመውሰዱ በአሜሪካ ፍትህ ሚኒስቴር በሰሜን ኮሪያ ላይ ክስ መስርቶ ሁሉ ነበር። በ2024 ተፈጽሞ በነበረው በዚህ የሳይበር ጥቃት እነዚህ የሰሜን ኮሪያ ሃከሮች ማኡኢ በተባለ የረቀቀ ቫይረስ አማካኝነት የናሳን የኮምፒውተር ሲስተም ሰብረው ከገቡ በኋላ የናሳ የሳይበር ጥቃት ክፍል ሳያውቅባቸው ለ3 ወራት ተደብቀው በመቆየት 17 ጂቢ የሚሆን ጠቃሚ መረጃ መውሰድ ችለው ነበር። እንግዲህ ኢንተርኔት የለም፣ ኮምፒውተር የሚባለውን ነገር የሚያውቁ ሰዎች ቁጥር ከ400 አይበልጥም ሲባል የምንሰማው የሰሜን ኮሪያውያን የኮምፒውተር እውቀት የዚህን ያህል ነው። አስደናቂ የሳይበር እውቀት ያላቸው የቢሮ 121 ሃከሮች አንድ ጊዜ ደግሞ የደቡብ ኮሪያን መከላከያ ሚኒስቴር የኮምፒውተር መረብ ጥሰው ገቡ። ሃከሮቹ እጅግ ጥብቅ ቁጥጥር ወደሚደረግበት ወደ ደቡብ ኮሪያ መከላከያ ሚኒስቴር የኮምፒውተር ሲስተም ከገቡ በኋላ የአሜሪካና የደቡብ ኮሪያ ጦር በጋራ ያዘጋጁትን ኦፕሬሽን ፕላን 5015 የተባለውን የጦር እቅድ ወስደዋል። ይህ እቅድ ሰሜን ኮሪያ ወረራ ብትፈጽም እንዴት ምላሽ እንደሚሰጥና የሰሜን ኮሪያን መሪዎች ለማጥፋት የታቀደ ሚስጥራዊ ሰነድ ነበር እና በምዕራባውያን ሚዲያዎች አንሳ እንድትታይ የሚሞክሩት ኮሪያና ምድር ላይ ያለው እውነታ የሰማይና የምድር ያህል የተራራቀ ነው። በዋሲውን ተስፋዬ ተዘጋጅቶ በ433 ቴክ የቀረበ